ቤተክርስቲያንን መንካት አገርን ማፍረስ እንደሆነ ገብቷቸዋል። በሌላ አነጋገር ማለት ነው ሚጠሏት ቤተክርስቲያን አገር እንደሆነች ያውቃሉ ማለት ነው። ሌላ ምንም አይደለም እንጂ ቤተክርስቲያን ውስጥ ምን ኃይል አለ? ምን መንግስት አለ? አብይን እዛ ቤተክርስቲያን ሊያገኘው ፈልጎ ነው ወይስ ኢታማጆር ሹሙን እዛ ቤተክርስቲያን ፈልጌ ያገኘዋለሁ ብሎ ነው? ወይስ ደግሞ መነኩሴ እኔን በድሮን ይመታኛል ብሎ ነው? ክርስቲያኖች እኔ ጋር አልመው ይተኩሳሉ ብሎ ነው? አይደለም። በአገር ላይ ያደረውን ሰይጣን ለማስወጣት አባ ግርማ በመቁጠሪያ ይመቷት ይችን ሀገር። አሁን አንዳንዶች ያስወጣሉ እንዴ የምትሉም ትኖራላችሁ። ብዙ እንግዳ ፖሊሶች ከክፍለ ሀገር መጥተው ዙሪያውን ከበውን ነበረ፣ ቆመጥ ይዘው። ያኔ እንዳሁኑ ጎማ አይደለም ወፍራም እንጨት ነው የሚይዙት እና ያንን ይዘው ይጠብቁናል አሉ ፖሊሶች ዙሪያችንን። አንገታችንን ደፍተን እየሾለክን ስንሄድ የፖሊሱ አዛዥ እና ዝም ብላችሁ መሄዳችሁ ነው አለን አሉ። ገብቷችኋል? ዝም ብላችሁ መሄዳችሁ ቤተክርስቲያንን መንካት አገርን ማፍረስ እንደሆነ ገብቷችኋል? በሌላ አነጋገር ማለት ነው ሚጠሏት ቤተክርስቲያን አገር እንደሆነች ያውቃሉ ማለት ነው። ሌላ ምንም አይደለም እንጂ ቤተክርስቲያን ውስጥ ምን ኃይል አለ? ምን መንግስት አለ? አብይን እዛ ቤተክርስቲያን ሊያገኘው ፈልጎ ነው ወይስ ኢታማጆር ሹሙን እዛ ቤተክርስቲያን ፈልጌ ያገኘዋለሁ ብሎ ነው? ወይስ ደግሞ መነኩሴ እኔን በድሮን ይመታኛል ብሎ ነው? ክርስቲያኖች እኔ ጋር አልመው ይተኩሳሉ ብሎ ነው? አይደለም። በአገር ላይ ያደረውን ሰይጣን ለማስወጣት አባ ግርማ በመቁጠሪያ ይመቷት ይችን ሀገር። አሁን አንዳንዶች ያስወጣሉ እንዴ የምትሉም ትኖራላችሁ። ብዙ እንግዳ ፖሊሶች ከክፍለ ሀገር መጥተው ዙሪያውን ከበውን ነበረ፣ ቆመጥ ይዘው። ያኔ እንዳሁኑ ጎማ አይደለም ወፍራም እንጨት ነው የሚይዙት እና ያንን ይዘው ይጠብቁናል አሉ ፖሊሶች ዙሪያችንን። አንገታችንን ደፍተን እየሾለክን ስንሄድ የፖሊሱ አዛዥ እና ዝም ብላችሁ መሄዳችሁ ነው አለን አሉ። ገብቷችኋል? ዝም ብላችሁ መሄዳችሁ